ወንድዬ ለዮዲት ብሎ እናቱን እማየን ወረወራት። በጣም በሚያሳዝን ነገር እማየ ተናዳ ዮዲትን እንቅ አድርጋ ነበረ። ወንድዬ ደግሞ መጥቶ እናቱን መከራ አይታ ያሳደገችውን እናቱን በሶፋ ላይ ወረወራት። በጣም በሚያሳዝን ነገር ልጅ ይሄ ሁላ ዋጋ ከፍዬ ያሳደግኩክ ልጄ ወረወርከኝ፣ ጣልከኝ፣ ገፈተርከኝ እያለች እያለቀሰች እንባዋን እያበሰች ወደ ክላሷ ገባች። እንግዲህ አለምዬም አሁንም በመታገት ውስጥ ትገኛለች። ዮዲትም በማስመሰል ውስጥ እንደዚሁም በክፋቷ ቀጥላበታለች። ሰላም ሰላም ብያለው ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር የተመሰገነ ይሁን። ለቤቴ አዲስ የሆናችሁ ላይክ ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ቅንነት ለራስ ነውና እኔን ሰፖርት ብታረጉኝ እንደዚሁም ብትደግፉኝ እናንተም መልካምነታችሁ እንደ ጥላ እየተከተለ ለእናንተ ጥሩ ነገር ይሰራላችኋል። እኔ ከእናንተ የምፈልገው የእጃችሁን ላይክና ሼርና ሰብስክራይብ እያደረጋችሁኝ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቪዲዮውን እስከ መጨረሻ ድረስ ቁጭ ብላችሁ እንድትሰሙ እንዲሁም በአክብሮት እጠይቃችኋለሁ። ዛሬ የእናት ግፍ ድራማ ምንድን ነው የተፈጠረው? ክፍል 21 በጣም በሚያሳዝን ነገር አለምዬ በማታገዝ ውስጥ ትገኛለች። ያንን ደግሞ ያሳገቷት እማዬን እቺ ወርቂቱ የምትባለው ሴትዮና ልጇ ዮዲት ጉዲት ተብዬዋ ነች ማለት ነው ያገቷት። ምክንያቱም አለም የምትሰራው ስራ ላይ ደርሰውበታል። መረጃውን በምን የተነሳ እንዳገኙት ባናቅም ግን እትዬ ወርቄ ተብዬዋና ልጇ ዮዲት ጉዲት መረጃውን አግኝተዋል ማለት ነው። ያ መረጃ ደግሞ ሳይወጣባቸው በፊት ምንድን ያደረጉት? ቀጥታ አንድና ለአንድ ብር ከፍለው አለምዬን ነው ያሳገቷት ማለት ነው። እማዬ ሲርባት የምታበላት፣ ሲጠማት የምታጠጣት፣ ስታዝን የምታጽናናት፣ ሲከፋት አይዞሽ የምትላት አንድ ልጇ ከልጅም በላይ ልጅ የሆነችዋ በሰራተኛነት መልክ ወደ ቤቷ የመጣች ግን እሷ መልካም ልጅ የሆነች አለምዬን በማጣቷ እንቅልፍ ነስቷታል። አረባካችሁ ልጄን ፈልጉልኝ፣ የት ነች ያለችው እያለ ትገኛለች። የወዲትም ጉዲትም አሁንም በማየ ላይ በማሾፍ በመሳደብ በመዛፈት እንደዚሁም እናትና ልጅን በማጣላት ውስጥ ትገኛለች ማለት ነው። እማየ ተከላሷ ትወጣና የት ነው ያደረግሻት? ልጄን አለምዬ የት ነው ያደረግሻት? የት እኮ እንዳደረግሻት እኔ አውቃለሁ። ያንን ነገር ደግሞ መረጃ ሁላ ሊደርስብኝ ስለሆነ አንቺ እኔ ስታሳቃይ መግቢያ ውስጥ መርዝ ስጨምሪ ሁሉን ነገር በካሜራ ስለተቀረጸ ያ ነገር እንዳይጋለጥብሽ ልጄን እንዳገትሻት አውቃለሁ። የት እንዳደረግሻት ትናገሪያለሽ? አትናገሪም። አለበለዛ ግን አሁን አልቆልሻል። አንቺ አሮጊት ዝም አትይም? ከዚህም በፊት እኮ ሲናገሩ ዝምት ነበረ። ለምንድን ነው ጎን አሁን ምላሳም የሆንሹ? ብላ ትላታለች። እማዬ ደግሞ አሁን እኔ በቃኝ እኔ አሁን ተሰላሽቻለሁ። አሁን አንገትሽን አንቄ ሳልገልሽ ያለችበትን ቦታ ትናገሪያለሽ? አትናገሪም? ብላ ትላታለች። አፍሽን ዘግተሽ የምትቀመጪ ከሆነ አንቺም ተቀመጪ፣ አለበለዛ ትላታለች። እማዬ ምን ነው እንደ አለምዬ እኔንም ልታግችኝ ፈለግሽ? አዎ በዚሁ ተቀጠልሽ አይቀርልሽም። በጎረምሳ አሳግትሻለሁ። አርፈሽ የምትቀመጪ ከሆነ ተቀመጪ ብላ ትላታለች ማለት ነው። እማዬም ይሄን ሁላ እንዳደረግሽው በፍጹም በእውነት አቅ ነበረ ይህን ነገር እንደምታደርጊ፣ ምክንያቱም ስራሽ ሊጋለጥ ነበረ። የምታደርጊው ድርጊትና የምታስመሲው ማስመሰል በስነ ስርዓቱ ልትጋለጭ ነበረ።
ያንን ነገር ደግሞ እንዳትገለጭ ነው ዛሬ ይሄንን ነገር ያደረሽው ብላ ትላታለች እማዬ። አዎ ምክንያቱም እኔን ማንም የሚያጋልጠኝ የለም፣ በዚች ምድር ላይ እኔን የሚያጋልጠኝ ሰው አልተወለደም፣ አልተፈጠረም፣ ነግሬሽ ነበር እኮ ብላ ትላታለች። እንግዲህ ወንድዬን ፊት ወንድዬ ደግሞ እሷ ምን ታውቃለች? የእኔ ሚስት ምን የምታውቀው ነገር አለ? እማዬ ግን ለምንድን ነው ሁሌ እሷ ላይ ብቻ ትኩረት የምታደርጊው? ልጄ ሚስት ክባብ ነች፣ ልጄን ዋጠችብኝ። አንድ ልጄን ብሌኔን ስርበኝ የምታበላኝን ሁሉ ነገሬን የምታቅ ነፍሴን ከሞት አፋፍ ከእግዚአብሔር በታች ያዳነችው ልጄን አስራብኛለች። ስለዛን ታውቃለች። ልጄን ዋጠችብኝ። እንዴ እማዬ ምን እያልሽ ነው? የወዴት እንዴት እንደዚህ ታረጋለች? እንዴትስ ትናገሬታለሽ? እሷ እኮ በሆዷ ውስጥ እርግዝና አለ። እንዴት እንደዚህ ታስከፊያታለሽ? ይላል። ልጄ ሚስትክ እያስመሰለች ነው። እሷን ያወቁባት ቀን እየተረገመች ቀን ትሆን። ምን ነው ምራቴ ባልሆነች፣ ምን ነው ልጄ ሚስትክ ባልሆነች ብሎ ይላታል። እማዬ እሷ እኮ ሰራተኛና ሰራተኛ ብቻ ነች አለምዬ፣ ባዳ ናት። ለሰራተኛ ብለሽ እንዴት ሚስቴን ትናገሪያለሽ? ልጄ እሷ ከልጅም በላች ልጅ ነች። አለምዬ ማለት ልጄ ናት። በአለምዬ የመጣ ሁሉ ነገር አለቀ በቃ። አለምዬ የሚቀለድባት ልጅ አይደለችም። እንዴት እንደዛ ትያለሽ? እኔ ነኝ ልጅሽ ብሎ ይላታል። እንግዲህ በዚህ አጋጣሚ ውስጥ እማዬና ወንድዬ በጣም ሲጣሉ ነበረ። ወንድዬም በጣም ተናዶ ነበረ። የተናደደው ደግሞ አብዛኛ በማዬ ነው። ሚስቱ ያው የወዲት ጉዲት በማስመሰል አንደኛ ስለሆነች ምንም ነገር በሷ ላይ ጥፋት ምንም ነገር የማይታይ ነበረ የሚመስለው። በስተ መጨረሻ እማዬ ብድግ ብላ ወደ ውጭ ትወጣለች። የወዲት ጉዲት እንግዲህ እባክክ ባሌ እኔ ካሁን ወዲህ በቃኝ፣ መሄድ እፈልጋለሁ ወደ ቤተሰቦቼ ብላ ሻንጣዋን ሰብስባ ክላስ ውስጥ አስቀምጣ ነበረ። ምንድነው ክላስ ውስጥ የማየው ሻንጣ? አዎ በፊት ማድረግ የነበረብኝን ነው አሁን እያደረኩ የነበርኩ አሁን ማደርገው። ምክንያቱም መሄድ አለብኝ። እናትና ልጅን ታጣለው። አንተን ከእናት ጋራ በእኔ የተነሳ ተጣላህልኝ። ከዚህ በለጠ ምን ማድረግ አለብኝ? ስለዛን ከዚህ ቤት ውስጥ መሄድ አለብኝ። እናትና ልጅን ካጣላው በኋላ ምን አይናለኝና እዚህ ቤት እቀመጣለሁ እንዴ? ዮዲት የኔ ቆንጆ ላንቺ ብዬ እኮ አይደለም የተጣላሁት። እማዬም ራሷ እኮ ጥፋተኛ ነች። እንዴት ለአንድ ለተራ ሰራተኛ ብላ እንደዚህ ትሆናለች ብላ ይላታል ማለት ነው። አይ የኔ ንጉስ እኔ ነኝ ያስቀየምኩት፣ በእናንተ በሁለታችሁ መካከል ገብቼ እናንተን አጣላችሁ እያለች የውሸት እልቅሻ ስትል ነበረ። የወዲት ጉዲት በጣም በማሳዝን ነገር ስታስመስል አንደኛ ነች። እንደ ስስት መቀያየር ትችልበታለች። እንግዲህ እባክክ ንጉሴ የሆነ ነገር ጥያቄ ልጠይቅክ። ምንድን ነው? እማዬ አዝነው እንደማየት አልፈልግም። እባክክ ሂድና ውጣና እንድታጽናናቸው እፈልጋለሁ። ሂድ፣ ወይ ደግሞ እኔ ይቅርታ ልጠይቃት ወይ ደግሞ አንተ ይቅርታ ጠይቃት ብላ ትለዋለች። እሱም ብድግ ብሎ ይቅርታ ለመጠየቅ ወደ ውጪ ይወጣል። ሲወጣ አየክ ልጄ የወዲት እንደሆነች ልጄን እንዳሳሰረች በእርግጠኝና አውቄ ነበረ። በትክክልም እንደዛው ነው። ቆይማ ካለኔ ሚስት ሰው ሌላ ሰው አላገኘሽም? ሁሉ ነገር ሚስቴን፣ ሁሉ ነገር እሷን ብቻ ነው የምትልሽ። እሷ ግን ላንቺ በጣም ጥሩ ሰው፣ በጣም መልካም ሰው ናት። ይብን እንኳን አሁን እባክህ ሂድና ይቅርታ ጠይቅ ብላኝ ወደ አንቺ እንድመጣ ያደረገችኝ እሷ ነች። እንዴት እንደዚህ ትያለሽ ብሎ ይላታል። ልጄ እባክህ አንተ ተረዳኝ፣ እንደው ባጠባ ወቅቱ ትይዣለሁ። እመነኝ ሚስትክ መጥፎ ነች። መግቤ ላይ መርዝ እየጨመሪ ስትሰጥ ነበረ።
እንደፈለጋ ስትሰድበኝ ስታንቋሽሽ ነበረ። ያንን ደግሞ አለምዬ ቪዲዮ ቀርጻ ነበረ። ያንን ቪዲዮ እንዳይቀረጽ ብላ ነው፣ ያ ቪዲዮ እንዳይተላለፍ ብላ ነው አለምን ያጋተቻት። እባክህ ልጄ ተረዳኝ ብላ ትለዋለች። አረ ጭራሹኑ ወንድዬ የሚሰማ አይደለም፣ በፍጹም የሚሰማ አይደለም፣ በፍጹም። እንግዲህ ከዛም በኋላ ጭራሽኑ ወደ እናቱ መጨቃጨቅ መጣ። ከዛም በኋላ ወንድዬም ጥሏት ወደ ቤት ውስጥ ይገባል። እማዬም ቤት ውስጥ ስትገባ የወዲት ጉዲት ተኝታ ነበረ። እንደ አጋጣሚ ሆና ተኝታ ሳይሆን ቁጭ ብላ ነበረ፣ ይቅርታ። ከዛም በኋላ እባክሽ አለም የት እንዳለች ትናገሪያለሽ አትናገሪም ብላ ትላታለች። አንቺ አሮጊት በጣም ብላሳም ሆነሻል፣ አርፈሽ አትቀመጭም? አሁን እኮ ምን እንደማደርግሽ አንቺም ታውቂያለሽ። አርፈሽ የማትቀመጭ ከሆነ ልክሽን አሳይሻለሁ ትላታለች። እማዬ ደግሞ አንቺ ሳትሆኚ እኔ ነኝ ልክሽን የማሳይሽ፣ እስካሁን ችዬሻለሁ። አንድች ነገር ተሳደቢና የማደርግሽን ነገር እኔ ነኝ የማውቀው ብላ ትላታለች ማለት ነው። ከዛን እማዬ ብድግትንና አንገቷን እንቅ ታረግና አንቺ እስስት፣ አንቺ ሴጣን የት ነው ያደረግሽው? አለምዬን ተናገሪ ብዬሻለሁ ብላ ትላታለች ማለት ነው። እንደዛ ስትላት እንግዲህ እንደ አጋጣሚ ወንድዬ ይመጣል ማለት ነው። ወንዴ ስመጣ እንግዲህ ባለቤቱንና ያቺ ምስኪኑን እናቱን ሲገላግል እናቱን በሶፋ ላይ ወረወራት። ልጄ መከራይቼ አሳድጌ ለኔ ይሄንን የምትመልስልኝ? ወንድዬ ወረወርከኝ፣ ገፋኸኝ። ወንድዬ ይሄንን ነገር ያደረከው አንተ ነክ ልጄ ብላ ወደ ክላሷ ትገባለች። የወዲት ጉዲት በደስታ በጣም በደስታ ውስጥ ትገኛለች። በጣም በማሳዝን ነገር እንግዲህ ፀሐዬ ወደ በነገራችን ላይ ፀሐይ ማን እንዳገታት ሁሉን ነገር ታውቋል ማለት ነው። እንግዲህ ቀጣይ ቪዲዮ ደግሞ አለምዬ የት እንደደረሰች ፀሐይና እትዬ ወርቂቱ ምን እንደተባባሉ እጅላችሁ እስከምመጣ ድረስ ቸር ቆዩ። ለቤቴ አዲስ የሆናችሁ ላይክ ሼር እያደረጋችሁኝ እንድታበረታቱኝ ቤተሰቦቼ በአክብሮት እጠይቃችኋለሁ። እንግዲህ የእናት ግፍ ድራማ በጣም በሚያሳዝን ነገር ብዙ ሰው እየተደመመበት በተስፋ የምንጠብቀው የሚያሳዝን የሚያስለቅስ የብዙ ሰዎች ህይወት የሆነ ድራማ ነው ማለት ነውና እንግዲህ ከዚህ ከድራማ የተማራችሁትን አስተያየታችሁን ኮሜንት ላይ እንድታስቀምጡ በአክብሮት እጠይቃችኋለሁ። ሰላም ለሀገራችን፣ ፍቅር ለሀገራችን፣ አንድነት ለሀገራችን፣ ሰላም ይስጥልን ለሀገራችን ለኢትዮጵያ። ዘረኝነትን፣ ክፋትን፣ እጥምን፣ ራብን፣ ስደትን፣ መከራን ከሀገራችን ከኢትዮጵያ ያጥፋልን። በቀጣይ ቪዲዮ አብረን እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። ሰላማችሁ ይብዛ።